ቲና ካሌብን አጠጥታ ድብና አድርጋ አስክራ አብሯት እንዲተኛ አድርጋለች። እንግዲህ ቅብ ሳታደርግ አትቀርም። እንደ ጉድ ነው ያጠጣችው። ሸሚዙንም ምኑንም የፈታችለት እሷ ነች። ከዛ በኋላ ሲነቁ እናቴ ራሱን ያገኘው ከእሷ ጋር ተጋድሞ ነው። በጣም ደነገጠ፣ ተናደደ። በጥፊ ነው የመታተኝ። አንቺ ባለጌ ምን አባሽ አድርገሽ ነው ብሎ በጣም ተናደደባት። ሻይ ላፈላ ነበር ማነሽ ተውት አለቻት። አፊ አለቻት። ከዛ በኋላ ይኸውልሽ ካሁን በኋላ እኔና ካሌብ እኮ ታርቀናል፣ አብረን አደርን እኮ ምን ትሆኚ አንቺ እኮ ካሌብን የግልሽ ለራስሽ ልታደርጊ ነበር ያሰብሽ ትላት። ማ እኔ ትሁት እኔ መቼም አላደርገውም፣ ካሌብ ወንድሜ እንጂ ባል ለማድረግ መቼም አልፈልግም አለች። ባሌ ይሁን ብለሽ ብትይም እኮ አታገኘውም፣ በቃ እኔ ጋር ሆነ እኮ ታረቅን፣ ምን ትሆኚ ብላ እንደማናደድ አደረገቻት። ይሁን ያዝልቅላችሁ አለች ትሁትም። ከዛ አባቱ በረንዳ ላይ ነበሩ። አባዬ የሆነ ችግር ተፈጥሯል። ምንድነው ችግሩ? እኔ ሳላቅ አስክራ አብራኝ አደረች እኮ ትሁት። እናሱ ልትነግረኝ ነው የመጣው? አይ አባዬ ሌላ ነው እንጂ የምነግርህን አይደለም ያልወድገ እንዴት እንዳደራችሁና ምን ስታደርጉ እንዳደራችሁ እሱንም ልትነግረኝ ነው ብሎ ሲለው ከዛ ተናደድና አባትየውም ጥሎት ሄደ። አባትየው ሲናደድበት ካሌብ ማንጋ ሄዳ ላይ ኤደን ጋር ተቀጣጠሩና የሆነ ካፌ ቁጭ ብሎ እውልሽ ኤደን አላተኝ እምልሽን ትስማሚያለሽ አላት። ምንድን ነው እሱ ግን ይቅርታ አላተኝ። አይ እስኪ ንገረኝ መጀመሪያ። ይኸውልሽ ዳንኤልም የኔን ሚስት እየማገጠ ነው። ስለዚህ እኔና አንቺ የውሸት ፍቅረኛሞች ሆነን ለምን እነሱን አናናደዳቸውም ይላታለኝ። እንዴ ካሌብ ይሄ ነገር ጥሩ ነው ብለህ ታስባለህ ብላ ስትለው ምንም ችግር የለም ምንም ታዲያ እኛ እየጨስን ውስጣችን እየጨስን እነሱ እየተዝናኑ እየተደሰቱ ታዲያ በዚህ እንበቀላቸው እንጂ ይላል። ካልከሽ ላስብበት ግን አለችው እና ከዛ በኋላ ተለያዩ። ከዛ ዳኒ መጣና አባባ ይላለኝ እባክህን ለ15 ቀን ፍቀድልኝ። እንግዲህ አባባ ውጡልኝ፣ ቤቱን ለቃችሁ ውጡልኝ ሁለታቸውንም ብሏቸው ማለት ነው። እሺ እንወጣለን ሲል ከዛ በኋላ አይ ሁሌ እሺ 15 ቀን አላችሁ አለፈ፣ አሁንም 15 ቀን አላችሁ አለፈ፣ ውጡልኝ በቃ እኔ ምንም ምክንያት አልፈልግም አሉ። ከዛ ቤቱ እኮ የኔ ነው የካሌብ ሳይሆን የቤኔ ነው። ካሌብም ውጡልኝ አለ። ኧረ አንተ ስላልክ አይደለም ወጣ ልዳኒ አባባ ሲሉ ነው በቃ። በዛ በኋላ ውጡልኝ ብሎ አባባ ሲያመሩ እንደገና ሄድና ውጭ አባባም ተናደው ሄዱ። ከዛ ተከትሏቸው ዳኒ ሄደና አባባ እባክን እስከዛሬ ታግሰኛል፣ ያው አውቃለሁ ቸለል ብያለሁ፣ ቤት ስላጣውኝ እኮ ነው። አስበዋል ቤት ብከራይ ምን ልከፍል ነው? ስለዚህ ትንሽ ታገሰኝ አባዬ፣ ከቆየው እኮ አይበልጥም ይለዋለኝ። እሺ በቃ ብሎ ሆዳቸው ራራ። እሳቸውም እንደገና ዳኒ ሊቀመጥ ወስነ ማለት ነው። ኤደን መንገድ ላይ ሄደች እያለ ዳኒ አገኛትና አንቺ ግን ምን ሆነሽ ነው ከእንትን ጋር ከስሩ የምትከተዩ? ምን ነገር አላችሁ? እባክሽን ኤደንዬ፣ እኔ እኮ እወድሻለሁ። እኔ ደግሞ አልወድም። በቃ ሁሌ የምትወደኝ ከሆነ ሽማግሌ ለምን አላክም እስከዛሬ? በቃ እድሜን፣ ልጅነቴን፣ ሁሉ ነገሬን እኮ ነው አሁን የጨረስክብኝ። ካሁን በኋላ በቃኝ ካንተ ጋር አለችው። እባክሽን ተረጅኝ ኤደን፣ እኔ እኮ ለአንቺ ብዬ ነው ከዚህም ከዛም የምለው፣ እኔ ብር እስከምናገኝ ድረስ ነው ይላት። የሰው ብር ምንም አይሰራም ትለዋለች። እንደዛ እየተጨቃጨቁ እያለ ይኸውልህ ሚስት መጣች ብለው ቁጭ ቲና በሱ በኋላ በጀርባው መጣች፣ ደረሰችባቸው። ተናደደ የመጨረሻ ቲና ስትመጣ። ከዛ ሄደና ቲናም ዳኒም ተያይዘው ወደ ቤት ገቡ። አባባ ቁጭ ብሎ ነበረ መጽሐፍ እያነበቡ። ከዛ አባዬ እንዴት ዋልክ ይለዋለኝ። ጸጥ ይላለኝ። ተናዷል። እንግዲህ ከቲና ጋር ነበረ እየገቡተኝ። ከዛ እነሱ ገብተው ቁጭ እንዳሉ ካሌብና ኤደን ተያይዘው እንዴት አመሻችሁ አባዬ ብለው ግቢት። ከዛ ዳኒ ተናደደ የመጨረሻ። ከዛ እንዴት ነሽ ተባብለው ከአባባና ኤደን ሰላም ተባባሉ። ከዛ በኋላ ኤደን ደህና ነሽ? ዳኒ ነው እንትና ካሌብ ዳኒ ደህና ነሽ? ምን ነው ፊትህ? ሂድ መታጠቢያ ቤት ታጠበው፣ ፊትህ እኮ ቀይሬር አለ፣ ሂድ መታጠቢያ ቤት አለውና እሱም ተነስቶ ሄደ። ከዛ ቲና ኤደን ደህና ነሽ አለቻትኝ። ከዛ ኤደን ደግሞ ፊቷን ዞር አለችን። አባዬ ደህና ነህ? የቲናን ሰላምታ ላለመቀበል ማለት ነው። አቤት እልክ። ቲና ተነሳችና መታጠቢያ ቤት ተከትለው ሄደች። ዳኒን እንግዲህ ካሌብ ነው ሂድ ፊት ግን ታጠብ መታጠቢያ ቤት ብሎ ላከው። ከዛ እሷ ተነስታ ሄደች አብረው። ከዛ በኋላ ይኸውልሽ ቲና ይላታል ዳኒ፣ የሆነ ነገር ማድረግ አለብን ወይ ልጅየውን ወይም አባትየውን
ይላታል። አንተ ምን አናደደ ግን? ለምንድን ነው እሷን ስታያት እንደዚህ የምትበሳጭ የምትናደድ? ምን ሆነ ነው? ምን ናት? ይሄ ነገርማ ነገር አለ እንዴ? እሷን ስታይ እኮ ነው ሁሌ የምትናደደው። ምን አናደደ? አንተ ቦቅቧቃ የሆነ ነገር እናድርግ ብልህማ እኮ አታደርግም እኮ። እኔ እኮ ስንት ጊዜ ካልኩ ወይ እሱን ወይ ሽበውን ወይ እሱን ልጅየውን የሆነ ነገር ማድረግ አለብን ስልህ እንኳን ስትንበቀበቅ ነበረ። እስካሁንማ ታግሼ ነው በቃ የሚሆን ይሆናል ብዬ ነበረ ይላታል። ከዛ በኋላ አንቺ ምንድን ነው አላማሽ? በቃ እንወስን ሲላተኝ አይ እኔ መግደልና መግደል ብቻ ነው አለች። በቃ እንደውስ እንዘጋጅና በቃ አንዳቸውን ከምድረ ገጽ እናጥፋቸው ብሎ ይላታል ዳኒ ለቲና። ከዛ እንትና ቲና ከካሌብ ጋር አድራ ስትወጣ ሶፋ እንትን ላይ ሳሎን ላይ ቁጭ ብላ ያገኘችው ዳኒን ነበረ። አደርኩ እንዳትኝ ብቻ አላተኝ። ይህን እባክህ አንተ ደግሞ ወሬ አለብህ እና ምን ችግር አለ? ባሌ እኮ ነው ብለው እረፍ። ኧረ ተባለ እንዴ? ይሄ ነው እኔና አንቺ መጨረሻ ብሎ ተናደደባትኝ። ከዛ እሷም ጥለው ሄደች። ከዛ ኩሽና ሄደችና የወፈረደባትን ትሁትን ነው ሻይ ላፈላ ነው አለቻት። አፌ ያለቻትኝ አንቺ ግን እኔና የካሌብ መጣላት አስደስቶች ነበር አይደለ? አንቺ ፈልገሽው ነበር አይደለ? አንቺ ለማግባት ነበር የፈለግሽው ወይም ያቺ ወይም አንቺ ወይም ያቺ ገርጋንቲ አለቻት። እንትናን ማለት ነው ኤደንን። እሷና ወይ አንቺ ወይ እሷ ነበር እሱን ለማግባት የፈለጋችሁት። ግን አይሆንም። ምን ትሆኑ? አብረን አደርኩ እኮ አብረን አደርን። በቃ ካሁን በኋላ ሰላም ወርዶ አለኝ አለቻት ለትሁት። ጥሩ ነዋ ያዘልቅላችሁ ትላታለች ትሁት። ከዛ ትሁት ሄደች እና ሲጠጡበት ያደሩትን የአቲካላ ግላሳት ምናምን ልታነሳ ሂዳ እኔ ምልህ ካሌብ እውነት ነው ይህ ነገር? የሆነ ነገር ማስነክታለች። ምን አድርጋ ነው አብራችሁ ያደራችሁ ስትለው እኔ ምን አውቄ ትሁት፣ ለእኔ ራሱ ግራ ገብቶኛል። ምን አድርጋኝ እንደሆነ ግራ ገብቶኛል። ራሴን ስነቃ ያየሁትኝ ከእሷ ጋር ተጋድሜ ነው። እንግዲህ ያረገዝኩ ትላለች። በቃ ምንም ማድረግ አትችልም። ካሁን በኋላ ወደዚህ ወደዛ ታስራላ እንዴ ብለው ወጣች ትሁት ማለት ነው። ልትወጣ ስትል ነይ ነይ እስኪ ምን ማድረግ አለብኝ እስኪ ምከሪኝ ሲላተኝ ማለት ነው። ሀይ ካሌብ እኔ ምን እመክርሃለሁ? ካሁን በኋላማ እንግዲህ ከተስማማችሁ አብራችሁ መኖር ነው። አለበለዚያ ግን ኤደን ጋር ብትሆን ደስ ይለኛል። ኤደንን ተነጋግረን ከኤደን ጋር እንድትቀጥል ከዚች ጋር ልብህ እየተቃጠለ ከዚች ጋር ልትኖር ፈልገ ነው። እኔ ምን እንዳስነካችኝ እኔ እኮ ግራ ገብቶኝ ነው። እኔ ራሴን ከእሷ ጋር ሳገኘው እኔ በጣም የደነገጥኩኝ አለ። ተናደደ። ዳኒም አባባን እኔ ምን አባዬ ምን ተባብለን ነበርና እኔ እናንተ ምን ተባብለን ነበር እንዴ? ኤደን እዚህ ቤት እንዳትመጣ ብዬ አልተናገርኩም? ደግሜ ደጋግሜ እንዴ አትምጭ እኮ አይባልም። ከዚህ ልጅ ጋር ምን አላትና ነውና እች ልጅ እኮ ነው ተያይዘው የመጡ አይታቸዋል አባዬ ሲለው በደንብ ነው ያየዋቸው፣ እንደውም መነጽር አለመልበሴ ይላሉ። ከዛ በኋላ እንዴች ናትና ኤደንንማ እሱ አይወስዳትም እንዴ አንተ እኮ ወስዳል ሰው ሲለው ምን አለና ወጥቶ ሄደ ደንግጦ። ወደ አባባ ሄደችና አባባ ቡና ላፍላለ ስትለው አይ አልፈልግም፣ ግን ሰምተሃል ምኑን ካሌብ ከኤደን ጋር ማደር ካሌብ ከቲና ጋር ማደሩን እንዳይሆን? አዎ ሰምቼዋለሁ ቀድሜ ይላታለኝ። አይገርምም ግን አይ ካሌብ ቢመከር የማይሰማ ደነዝ ነው ይላል። እሳቸውም ትሁት ለዳኒ እኔ እኮ ኤደንን ጠበቅ አድርጋ ያዝ ብዬ ተናግሬያለሁ። እሱ ሄደና ምናታል አይሽ ኤደንና ካሌብ እኮ እጅ ለእጅ ተያይዘው መጡ ትሁቴ ሲላተኝ እኔም እኮ ብዬ ነበር ምኑን እንደሚጋቡ አይደለም ጠበቅ አድርጋ ያዝ ብዬ አልነገርኩም? ኤደንን ጠበቅ አድርጋ ያዝ፣ እችን ተውለት ለካሌብ ብዬ ስንቴ ነው የነገርኩ? አንተ እዛም ትልከሰከሳለህ፣ እዚህም ትልከሰከሳለህ። ከሁለት አንዱ ሳትሆን ልትቀር ነው። በቃ እየመጣ እኔ ጋዜ አትጨቃጨቅ ትለውና ጥለው ትወጣለች። እንግዲህ እንትን ተብላ ነው ያን መድብል ብር ሰጧት የለ ለኤፍራታ እና የእነሱ መረጃ ይፈልጋል መድብል ብዙ ብር ስለሰጠት ኤፍራታ። ከዛ እንደምንም ብለሽ የዝናን ስልክ እሱ ከተኛልሽ ስልኩን አንሺና መረጃዎቹን እንዳለ እንትን ሸር አድርገው ወደ አንቺ ስልክ ወይ ወደ እኔ ስልክ ትላታለች። ከዛ በኋላ እሻለችና ስልኩን ከኪሱ እንዳደረገ ነበር ይገላበጣል። የተኛው ደግሞ ተኝቶን ቦክስ ምናምን እንትን ይላል። ስድቡም ተኝቶ በህልሙ ይሳደባልም እንደ ቦክስ እንደ መጋጠምም ያደርገዋል። ወይ ዝና ተኝቶም ተነስቶም ቁሞም በቃ ምንድን ነው መፎከር ነው ስራው። ከዛ ስልኩን ልታወጣ ስትል እሱ ይገላበጣል። ልታወጣ ስትል ከኪሱ ይገላበጣል። ይኸው እንግዲህ ኪሱ ላይ አድርጎ ነው፣ ትልቅ አይፎን ነው የተኛው። ከዛ ይገላበጣል፣ ከዛ ይገላበጣል። በቃ መጨረሻ ላይ አነሳችሁ ስልኩን ማለት አዎ አወጣችሁ ከኪሱ። ከዛ በኋላ ፓስዋርድ 3 ብታደርግ 4 5 6 ብታደርግ እምቢ አለ። ከዛ በኋላ የፊት አሻራ እምቢ አለ። የፊት አሻራ
ከዛ የአይን አሻራ አይኑን ግልጥ አድርጋ አሻራ ስልኩን እንትን ለማለት ለመክፈት ስትል ነቃባትና በጥፊ ሊያዞራት ሲል እዛ አለቀ ማለት ነው።